ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም እናታችን አይሻ በዘገቡት ሐዲስ ህዝቡ ይንጫጫል ብዬ ሰግቼ ነው እንጂ የካዕባ በሩን ታች ወርዶ ነበር አሉ። አሁን ከ2 ሜትር ላይ ያለው የካዕባ በር ነብዩ ኢብራሂም ሲገነቡት ታች ነበረ። በኋላ እነሱ ሰው በርጠው ለማስገባት ብለው ላይ ሰቀሉት፣ ታች ወርዶ ነበር አሉ። አንድ ሁለተኛ ሂጅር እስማኤል አርካዋለች አይደል? ሂጅር እስማኤል ትባለው የካዕባ አካል ነች። ሐላል ገንዘብ ሲያልቅባቸው ቆርጦ ወደ ውጭ ያደረጓት። እኔ ካዕባን አፈርሰውና ያችን ወደ ካዕባ አካል አድርጌ እገነባው ነበር። ህዝቡ ይንጫጫል ብዬ ሰግቼ ነው የተውኩት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ህዝቡ ይንጫጫል ብሎ መስጋታቸው ምንድነው? በጣም ክብር ነበራቸው ማለት ነው። በጣም ጣዖት ወድሟል። ብዙ ነገር እኮ አስተካክሏል። የፈለገ ቢንጫጫ ሐራም ነገር ተስተካክሏል። ግን ብዙም አይደለም፣ ያው ቢቀመጥም ምንም ማለት አይደለም አይነት ብሎ የተውት በጣም ልዩ ክብር ስለነበራቸው ለሐራም። ከዛ ክብር አንዱ ይሄ ነበረ። እንዴት ሐላል ይሆናል የሚል ነበር። አይ ሸሪዓ ነው፣ አላህ አዟል፣ ፈቅዷል፣ ማንም ሊከለክል ተባለና ተመቶ በግልጽ ተፈቀደ ነው። مرحبا ለዚህ ነው አቢ ጀምራ አብዱላህ ብን አባስ አጥብቆ ስለተመቶ የጠየቀው የቀድሞ ግንዛቤና ያ እንዴት ለሐጅ ተመጥቶ እንዴት ተመቶ ይደረጋል የሚለው በጣም ስለከበደው ነው አጥብቆ የጠየቀው። በመናውም ድጋሚ አላህ አሳየው። መርሐባ ሌላው መናም የሚለው ነው። በመናም እስትእናስ ነው የምናደርግ። እስትእናስ الرؤيا يستأنس به መናም መጽናኛ ነው እንጂ መነሻ ሊሆን አይችልም። ደግሞአለሁ መናም ጥሩ የሚባል መናም ትክክለኛ የሚባል መናም መጽናኛ ይሆናል እንጂ መነሻ አይሆንም። ምን ማለት ነው? በመናም የሆነ ነገር አድርግ ተብለ ቢነገር ያን መነሻ አድርገ ማድረግ የለብህም፣ አይቻልም። በእስላም መጽናኛ ማለት ሳይማት ነው። በቁርአን በሐዲስ የተነገረን ነገር በመናም ስታየው የበለጠ ያጠናክራል። ማጠናከሪያ፣ ማጽናኛ፣ ማበረታቻ፣ ሞራል መገንቢያ ነው የሚሆነው። ለዚህ መናም ሞራል ነው፣ ማጠናከሪያ ነው እንጂ መነሻ መሆን አይችልም። ጥቂት ማይባሉ ሰዎች አሉ። እናቴን በመናም በተደጋጋሚ አየዋት፣ የሞቱትን አባቴንም በተደጋጋሚ አየሁት። ምን ማለት ነው ያለው? ነው እንዳ ቡና አፍላለት፣ በቃ ቡና ፈልጎ ነው፣ ሰደቃ ፈልጎ ነው ብሎ ምን ሰዎች አሉ። ይህ አግባብ አይደለም። መናምን መነሻ አድርገ ይህን ማድረግ የለብም። ያው ቡና አሁን ኖርማል ነው እንበል፣ በአሁኑ ጊዜ አንዳንድ ብዙ ቦታ ኖርማል ነው። በፊት ግን ቡና የአምልኮ አካል ነው የነበረው። የጅል የሚመለክበት፣ ሰይጣን የሚመለክበት፣ የቡና ቁርስ ተብሎ የሚደፋ ነገር አቦል አረጃጃ ምናምን የተባለ ቡናው ሲደፋ እንዴት ሆነ ሲሉ እንዴት ሆነ። ቡና ሲቀዳ ማውራት አይቻልም፣ ጸጥ ብሎ ነው። ቡና ከተደፋ ዋስ ይጠራል፣ ይቀጣል። እንዴ ወሬ ካወራ እንዴት ታወራለህ? ቡና ተቆሞ ነው የሚቀዳው ምናምን። ይሄ ሁሉ ሴሬሞኒ አምልኮ ኢባዳ ነው። ይሄ ሁሉ ወንጀል የነበረው። ኖርማል ግን መጠጣት ኖርማል ከሆነ ኖርማል ነው። ስለዚህ የቡና ሰደቃ ላድርግ ብሎ ቢላነሰው ይችላል። ቡና ላጠጣ ሰው ሰደቃው ለአባቴ ለእናቴ እንደው ብሎ ቢል ይቻላል። ለቡና ማውሳት ከአምልኮ ነፃ ሆኖ ኖርማል መጠጥ ስለሆነ ማለት ነው፣ ከሚጠጡ ነገሮች አንዱ ስለሆነ ምግብም ያበላ እንደዛው ማለት ነው። ግን ከመናሙ ጋር ማያያዝ የለበትም። በመናም ስላየ አይደል ይሄን ማድረግ አለበት። ለወላጆች ሰደቃ መስጠት አግባብ ነው፣ አላህ ይቀበላል፣ አጅርም ታገኝበታለህ፣ ለነሱ ይደርሳቸዋል የሚለውን እስላማዊ አስተምሮትን መነሻ አድርገህ መናሙን ደግሞ ማበረታቻ ወደዛ በቁርአን በሐዲስ
ወዳለው አስተምሮት መበረታቻ ብታደርገው ችግር የለውም ማለት ነው። ሌላ አሁንም ሰዎች ምናምን ያለ ቦታ የሚጠቀሙት ያላገቡ ሰዎች በተለይ ማግባት ሲፈልጉ ከሴትም ከወንድም የኔን ባል አላህ በምናቤ እንዲያሳየኝ ይፈልጋል። የኔን ምስት ያ ነቢ በምናቤ ያሳየኝ፣ ማንን ማግባት እንዳለብኝ አሳየኝ በምናቤ የሚሉ ሰዎች ይሄ ስህተት ነው። ይሄ ስህተት ነው፣ መሆን የለበትም። በምናብ ስላየሃት አይደለም ማግባት ያለብህ። እሷም እንደዚህ በመናማ ስላየችው አይደለም ማግባት ያለባት። እስላም ለምን ለጋብቻ እስላም ያስቀምጣቸው መስፈርቶች አሉ። እነዛን መስፈርቶች ያሟላ ሁሉ መስፈርቶችን ስላሟላ መነሻ አድርገን መናም ደግሞ ብናይ ተጨማሪ ይሆናል ማለት ነው። ድጋፍ ይሆናል። ምናሙ ምን ይሆናል? ድጋፍ። ለማን ድጋፍ ይኖረው? ለቁርአንና ሐዲስ አስተምሮት። ለባልነት መመረጥ ያለበት ማን እንደሆነ በዝርዝር ተነግሯል። ለሚስትነት መመረጥ ያለባት ማን እንደሆነች ባህሪዋ በዝርዝር ተነግሯል። ያ የተነገረውን የሚያሟላ ሆኖ እንደገና በመናም ከታየ ወይም ከታየች ድጋፍ ይሆናል። በዛ ጋብቻ ሊገባበት ጥሩ ነው። ግን ምንም ሸሪዓዊ አስተምሮትን ባህሪያትን ሳያሟላ በመናሜ ስላየሁት ብቻ ላግባው ማለት አግባብ አይደለም። መነሻ መሆን የለበትም። መናም ንግድም ላይ እንደዛው፣ ጓደኛነትም ላይ እንደዛው፣ ቤትም ስትገዛ ማንኛውም ነገር ህይወትን ስትኖር መመሪያውን ነው መነሻ ማድረግ አለበት። ከዛ በኋላ መናሙ ምን ሊሆን ይችላል? ድጋፍ፣ እንደ ድጋፍ ነው ማየት አለብን። መነሻ ማድረግ የለብን። ሌላ አሁንም ከዚህ ጋር ተያይዞ አንዳንድ ሰዎች ወደ እስላም ሲመጡ በመናም ነው የሰለምኩት የሚሉ ሰዎች አሉ። በመናሜ አይቼ ስለሚተባልኩና ለዛ ነው የምሰልመው። ይሄ እንደ መነሻ እንደ ድጋፍ መወሰድ አለበት እንጂ እንደ መነሻ መወሰድ የለበትም። ድጋፍ ሆኖ ስለ እስላም ለማወቅ፣ ለመማር፣ ለማንበብ መነሻ መሆን አለበት እንጂ እሱ ብቻ የመጀመሪያ የመጨረሻ መደረግ የለበትም። መናም ለምን ነገ ደግሞ ሸይጣን በመናም ይመጣና ክፈር ቢልስ ሊከፍር በመናም መጥቶ ከእስላም ውጣ ብሎ ሊወጣ ነው። አሁን በሌላ ቀን ደግሞ ስለም ቢል የሸይጣን መጫወቻ ሊሆን ይችላል ሰው። ስለዚህ መረጃን ነው ሰበብ ሊሆን ይችላል፣ ግን መነሻ መሆን ያለበት አስተምሮቱ ነው፣ እውቀቱ ነው። እሱ ነው እምነት ነው፣ አቂዳ ነው። አቋም የምታደርገው ምናምን አይደለም። አቋም የምታደርገው ትምህርቱን ነው፣ ግንዛቤውን ነው። ያ ሰበብ ሊሆን ይችላል። ከዛ ግንዛቤ ላይ ግን ጠንካራ እውቀት መገንባት ይኖርባል እንጂ በምናም ታዝዤ ሰለምኩኝ በቃ በእስላም እኖራለሁ ተማራ በቃ አውሬዲ ሰለኛለሁ ምናምን ነው በቃ ብሎ መቀመጥ አግባብ አይደለም። የግድ መማር አለበት። ካልተማረ አይሆንም። ወደ ሐዲሱ ስንመለስ ቀን የተማረውን ትምህርት ይህ ሰሐባ ማለት ነው አቢ ጀምራ ቀን የተማረውን ትምህርት ራሱን ማታ በመናሙ አየው። ስለዚህ አሁን ይሄ መናሙ መነሻው ነው ወይስ ድጋፍ ነው? ድጋፍ ነው። መነሻው የትኛው ነው? ቀን የተማረው ትምህርት ነው። ከአብዱላህ ብን አባስ የተማረው ትምህርት በቀዋል እሱ ነው መነሻና መድረሻ እሱ ያደረገው። ያ ራሱ ደግሞ በመናሙ ሲያየው ድጋፍ ሆነለት። አብዱላህ ብን አባስ አላሁ አክበር ያለው አሁን ገና አረጋግጦ ነው ወይስ ድጋፍ በማግኘቱ ነው አላሁ አክበር ያለው? ድጋፍ በማግኘቱ ነው። ሰውየው መናም ባያይሳ ከነብዩ የተማረው ትምህርት ሊተወው ነው? አይተውም። በመናሙ ተቃራኒ ነገር ቢያይሳ ሰውየው በመናሙ ተቃራኒ ነገር አይቶ እንዴ አንተ ካስተማርከኝ እኮ ተቃራኒ በመናሚ አየው ቢለው አብዱላህ ብን አባስ ሐሳቡን ይቀይራል? አይቀይርም። ስለዚህ መናም አቋም አያስቀይርም። አዲስ ሐሳብ አያስጨብጥም። የነበረን ሐሳብ አያስቀይርም። መናም ጥሩ የሚባለው መናም ሐሳብ ያስይዝም ያስለቀቅህም የቁርአን የሐዲስ አስተምህሮት እንጂ መናም መሆን የለበትም። መናም ምንድነው ፋይዳው ታዲያ? መናም ከተባለ ሙበሽራት ነው፣ የምስራች ሚል ነው። ላለበት ነገር ድጋፍ ነው፣ ማበረታቻ ነው። ድጋፍ ልክ ሰሃባው እንዳየው ማለት ነው። ትምህርቱን ወሰደ። ለካ በመናሙ ደግሞ ሐጁን መብሩር ወሙትዓቱን ሙተቀበላ የሚል ድምፅ ሲሰማ ምን ሆነለት? ድጋፍ ሆነለት። ልክ በሌላ ምሳሌ ነቢዩላህ ኢብራሂም ዓለይሂ ሰላም አላህ ምን ጠይቀውታል? አሪኒ ከይፈ ቱሕይል መውታ አሉት። ልብ በሉ ለአላህ የሞተን እንዴት እንደምትቀሰቅስ አሳየኝ አሉት። አላህ ምን አላቸው?
አወለም ትؤمن እንጂ የሞተ እንደሚቀሰቅስ አላመንክም እንዴ አላቸው። እሳቸው ብላሉ በላ ኧረ አምኛለሁ አሉ። አያችሁ በላ ኧረ አምኛለሁ እና ለምን ጠይቅ ሊየጥመኢነ ቀልቢ በቃ የበለጠ እርግጠኛ ለመሆን እንጂ እርግጠኛ ነኝ አሉ። ከዛ አላህ አሳያቸው ማለት ነው። መናም ድርሻው እንደዛ ነው። መነሻ ሆኖ መቅረብ የለበትም ነው። مرحبا عن حفصة زوج النبي صلى الله عليه وسلم أنها قالت حفصة የነቢያችን صلى الله عليه وسلم ሚስት የሆነችዋ የማን ልጅ ነች? حفصة የማን ልጅ ነች? የዑመር ብን ኸጣብ ልጅ ነች። أنها قالت እሷ እንዲህ አለች يا رسول الله የአላህ መልእክተኛ ወለቻቸው ما شأن الناس ሰዎች ምን ነካቸው? ሐሉ ምን العمرة ከዑምራቸው ተፈቱሳ ሰዎቹ አለቻቸው። በዘጠነኛው ዓመተ ሂጅራ እሷም ነበረች ማለት ነው። አይሻም ነበረች እሷም ነበረች እና ወለም ተሕልል አንተ ምን ዑምረቲካ አንተ ግን አልተፈታህም አለቻቸው። እሳቸው ተፈተዋል እንዴ? ለምን ያልተፈቱት? ንያቸው ቂራን ስለሆነ እርድ ስለያዙ እንደው የዛን ሰውን ተፈቱ ብሎ ሲያዙ ምን አሉ? ለው استقبلت من امري مستدبرت እንደው ጸጸት እንዳይሆን አልቀይ ማስቁቱ ሊሃዲያ ነው። አንድ ነገር ከመጣው በኋላ መቀየር አልችልም እንጂ ብችልም ማኖሩ ሀዲይ እጂ አልመጣም ነበረ እኔም እንደናንተ ለመፈታት ብለዋል። እርሱ አልተፈቱም፣ ሰው ግን ተፈቷል። ለምን አሉ ብላ ጠይቀች ሐፍሳ። ስትጠይቅ فقال ብለዋል اني لبدت راسي እኔ እኮ ጭንቅላቴን አሽጌዋለሁ አሉ። ለበቱ ማለት ማሸግ ነው። እንዴት ነው? ከዚህ ቀደም ተደጋግመን እንደምናነሳው አረቦች በባህላቸው በወቅቱ ጸጉራቸው አይቆረጥም፣ ይለቀቃል። ልቅ ነው የሚሆነው። ሐጅ ሲመጡ ደግሞ ከመዲና ነው ኢህራም የሚጀምረው። 7 ቀን አካባቢ ጉዞ ላይ ነው። በቃ ማታ ጉዞ ድካሙ አለ። ጸጉሩን ሊነቀል ይችላል። ጸጉር ከተነቀለ ደግሞ እርድ አለበት። ስለዚህ ምን ይደረጋል? ጸጉር ተልቢድ ይደረጋል እንዳይበተን እርስ በርሱ ይያዛል። በሆነ ነገር እርስ በርሱ እንዲያያዝ ይደረጋል። ከዛ በቃ ልክ እንደ ኮፍያ ነገር ደረቅ ቁጭ ይላል። በቃ ነቀንቅ አይልም እና ተልቢድ አድርጌዋለሁ ጭንቅላቴን አሉ። ለበቱ ራሲ ወቀለቱ ሃዲ ደግሞ ይዤ መጥቻለሁ ያሉ። ወደ መቶ ግመል አካባቢ ይዘው መጥተዋል። ሃዲ ይዤ መጥቻለሁ። ሃዲ ማለት የሚታረድ እርድ ማለት ያን እርድ ሳያርዱ አይፈቱም። ያ ነው የከለከለኝ። ወቀለቱ ሃዲ ፈላ ኡሂሉ እኔ ከኢሕራሚ መፈታት አልችልም ሐታ አድሐራ እስካርድ ድረስ አለ። የሚታረደው ደግሞ በ10ኛው ቀን ነው። ዙልሂጃ 10ኛው ቀን የእርድ ቀን ማለት ነው። በቃ ዒድ የሚሰገድበት ቀን በዛ ቀን የሚታረደው። ሳልታረድ መፈታት አልችልም ብሎ ነገሯት። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ንያቸው ምን ነበረ? ቂራን ነው የነበረው። ሰው ከዑምራው እንዲፈታ አዘው ተፈቷል። የተፈቱት ንያቸው ወዴት ቀይረው ነው? ወደ ተመተው ቀይረው። ይህ ደግሞ ምን ያሳያል? ንያን መቀየር እንደሚቻል ያሳያል። አንድን ነገር ለይተህ የለየትከውን ነገር ሳትጨርሰው ተግባር ውስጥ ሳትገባ ወደ ሌላ መቀየር ይቻላል። ቂራን ለይተህ ወደ ተመተው መቀየር ትችላለህ። ተመተው ለይተህ ወደ ቂራን መቀየር ትችላለህ። ስራ ውስጥ እስካልገባ ድረስ የተግባር ስራ በንያ ደረጃ ላይ ብቻ እስካለ ድረስ ማለት ነው። አሁን ነብዩ ሰለላሁ ዐለይሂ ወሰለም የሰሃቦችን ንያ ያስቀየሩት ስራውን ሳይጀምሩ ነው። ከመካ ወደ መዲና ልክ መካ ሲደርሱ ንያቸውን አስቀየሩ። ስራ አልተጀመረም ማለት አሁን ጧፍ አድርጎ ሰዓይ አድርጎ ከዛ ተፈትሩ ማለት ነው። وعن عمران بن حسين رضي الله عنه أنه قال ብዙ ጊዜ አነሳዋለሁ። አንድ ወደዚህ ሳልገባ መናም ዋጋ አንድ ልጨምርላችሁ። ምናልባት ወሳኝ ነች። ኢማን ትጨምራለች። እዚህኛ ሰፈር ቤት ክራይ ተከራይቶ የሚኖሩ አባት ነበሩ። እዚያ አየር ጤና እኛ አባት በአንድ ወቅት ሐጅ ይሄዳሉ። ሐጅ ሂደው ሐጅ ላይ መናም ያያሉ። ምን መናም ያያሉ? አዲስ አበባ ነው አውቶቡስ ተራ፣ በዚህ መንገድ ግባ ተጓዙ ሄዱና ከዛ አንድ ሰው ከቤቱ ሲወጣ ያያሉ። ከዛ ሲያት ሐጅ መብሩር ብሎ ይዘጅሩታል። ከዛ ይህን ሰው ሐጅ ምንጦስ
ሐጅ መብሩር ብለህ ንገረው ተብሎ ይነገራቸዋል። በመናማቸው መጡ ወደ ሀገር ቁጭ አሉ። ከጻድቅ መናሙ አለቀቃቸውም። እስኪ በመናም ያዩትን ነገር ሊሞክሩ ብሎ ሄዱ። በምን አውቶቡስ ተራ ሄደው ወደ እንትን ሰፈር ወደ ሐሽም መስጂድ ወደዛ በመናም አዩት። መንገድ እንዲህ ሲሉ ይወጣ ሰው ራሱ ሰውዬው ዘየሩትና ሐጅ መብሩር ተብለሃል አሉት። ምን ማለት ነው? ምን ማለት ነው? ይላ ሰውዬው አይ እኔ መናመቼ ነው የመጣሁት። ሐጅ ነበር። ሐጅ ላይ ያለው መናመየው ይኸው መጣሁ። በዚህ በር ይወጣ ሰው ለዚህ ሐጅ መብሩር በለው ተብያለሁ ብዬሃለሁ አሉ። ለምንድን ነው ያደረኳል? አዎ ሐጅ ለመሄድ ተነስቼ ነበር አለ። ዘንድሮ ሐጅ ለመሄድ ተነስቼ ነበር። ሐጅ ለመሄድ ተነስቼ ብር ይዤ ልከፍል ወደ መጅልስ ብር ተኪዞ የሚከፈለው የዛኔ ብሩ ነው ራሱ እዛ የምታስረክበው። እጄ ሲሄድ አንድ ጓደኛዬ ተክዞ አገኘሁት መንገድ ላይ በጣም ተክዝ ብሎ ምን ነው ብዬ ስለው ስራ መስራት አልቻልኩኝም፣ የሰው ዕዳ አለብኝ፣ እያጨናነቁኝ ከስራ ልወጣ ነው። ምን አክል ነው? ይሄን አክል ነው ብሩ ነው። በቃ እንከፈል ክፈል በቃ ቤት ብሩን ሰጥቼው ወደ ቤት ይገባዋል። አላህ ደግሞ እነመል አዕማሉ ቢንኒያ ሐጅ አድርገሃል ተብሎ ተዘገበላቸው። አላሁ አክበር አላሁ አክበር አላሁ አክበር أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا رسول الله حي على السلام حي على الصلاة حي على الفلاح حي على ያው እንግዲህ ሐጅ መብሩር ተብሎ በንያው እንደተመዘገበለት ይቆጠራል እንጂ ሐጅ አያስፈልግም አያስብልም። ግልጽ ነው። በቃ አድርገሃል ሐጅ አያስፈልግም አይባልም። ይሄ ሰውዬ ለምን መናም በራሱ መነሻ መሆን አይችልም። የምስራችን በቃ አላህ ተቀብሎሃል ነው። የሐጅም አጅር ተመዝግቦልሃል ነው። የሐጅ አጅርን ለማስመዝገብ ነው የሚቻል። ምሳሌ ጠዋት ሱብሂ ከሰገደ በኋላ አንድ ሰው ፀሐይ ብቅ እስክትል ድረስ ቁርአን እየቀራ ዝክር እየዘከረ ቆይቶ ፀሐይ ብቅ ካለች በኋላ ሁለት ረካ የሰገደ ሰው ሐጅና ዑምራ ሙሉ እንዳከናወነ ይቆጠርለታል ብሏል ነብያችን ሰለላሁ ዐለይሂ ወሰለም። ያ ማለት ዋናውን ሐጅ አያስቀርም። ይሄን እንደዛው ነው። مرحبا. وعن عمران بن حسين رضي الله عنه عمران بن حسين لأنه قال بالوعلاء أنزلت وردت آية المتعة يتمتع ويمتعة أنكس وردت من المتنى فمن تمتع بالعمرة إلى الحج فما استيسر من الهدي مثل القرآن أنكس وردت في كتاب الله قرآن استنيا لتشو
ففعلناها تكبرناتال ይችን ቁርአን አንቀጽ مع رسول الله صلى الله عليه وسلم ከአላህ መልእክተኛ ጋር ተግባራዊ አድርገነዋል። ወለም ينزل አልወረደም ቁርአን አልወረደም ከዛ በኋላ يحرمه متعة ተመተዑን حرام ያድርግ ሌላ ቁርአን አልመጣም። ወለም ينهى አልከለከሉም عنها ከሷ ከተመተዑ የአላህ መልእክተኛ አልከለከሉም حتى مات እስከ ሞት ዕለታቸው ድረስ قال رجل አንድ ሰው ብሏል برأيه በራሱ ሐሳብ ማሻ ይፈልገው ሊያወራ ይችላል። ምን ማለት ነው? ተመተውን የሚከለክሉ ሰዎች ነበሩ ነው። በጣም የተወገዘ ስለነበር በጃሂልያው ዘመን አንድ ሰው የግል ምልክታውን ስለተናገረ በቁርአን ያለን ነገር አንተውለት እነሱ ብለን وقال البخاري يقال انه عمر ነው ይባላል። ተመተውን ትንሽ ይቃራን የነበረው እነሱ ብለን አንተው ሙስሊም በዘገበው نزلت آية المتعة የተመተው አያት ወረደች يعني متعة الحج በሐጅ ጊዜ ዑምራ አድርጎ የመፈታት የቁርአን አንቀጽ ወረደች። ወአመረና ቢሃ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አዘውናል ተመቱ አድርጉ ብለው። ثم لم تنزل آية ከዛ በላይ የቁርአን አንቀጽ አልወረደም። ተንሰኹ آية متعة الحج በሐጅ ጊዜ ተመቱ ማድረግ የሚቻል መሆኑን የሚከለክል ወይም ያለውን የቁርአን አንቀጽ የሚሰርስ የሚሽር አልመጣም። ወለም ينهى عنها رسول الله صلى الله عليه وسلم የአላህ መልእክተኛም አልከለከሉም حتى ማት እስኪሞቱ ድረስ። ወለሁማ ቡኻሪና ሙስሊም ዘግበዋል። በማዕና ይህን መልእክት የያዘ ሌላም ዘገባ ዘግበዋል ይለናል። ኢንሻአላህ ለዛሬ በዚህ ቃል በቀጣይ ሰኞና ማክሰኞ ወደ ጂንካ ወደ ሐመር ወደ ሰለሙ ሰዎች እዛ መርከዝ አለ እዛ ዚያራ ለማድረግ እንሄዳለን። ደርሳ ይኖረናል ሰኞና ማክሰኞ አላህ ፈቃድ ሮብና ኸሚስ ይኖረናል። ሰላም አለይኩም ወራህመቱላህ